በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። መንፈሳዊ ትረካ ርዕስ ሰካራሙ መነኩሴ። ሰካራሙ መነኩሴ በአቶስ ተራራ ላይ በካሪስ የሚኖር አንድ መነኩሴ ነበር። በየቀኑ ይጠጣ ነበር። ከዚያም በመነኮሳትና በመንፈሳዊ ተጓዦችም ላይ ችግር ይፈጥራል። ይህን እያደረገ ሰነባበተ። በገዳሙ የሚኖሩ መነኮሳት በሙሉ በሰካራምነቱ ስለሚያውቁት ሰካራሙ መነኩሴ በሚል ነበር የሚያውቁት። ከጥቂት ጊዜ በኋላ ይህ መነኩሴ አረፈ። በሞተም ጊዜ ከመነኮሳት መካከል የተወሰኑት ወደ አባ ፓይሴስ ዘአቶናው ፈጥነው ሄዱና በደስታ ሆነው የገዳሙ ችግር አሁን ማብቃቱን ነገሩት። ሰካራሙ በመሞቱ አባ ፓይሴስ ስለ መነኩሴው ሞት አስቀድሞ ያውቅ ነበር። የመላእክት ጭፍሮችም የመነኩሴውን ነፍስ ለማግኘት ሲመጡ አይቶ ነበር። እነዚያም መነኮሳትና መንፈሳውያን ተጓዦቹ ግራ በመጋባት በመሆንና የአባ ፓይሴስን መልካሙንም ዜናቸው በሰጠው ምላሽ ሲናደዱ ቅዱስ ፓስዮስ የሚከተለውን ነገራቸው። ይህ መነኩሴ በታናሿ እስያ ነው። ከእልቂቱ በፊትም ብዙ ሳይቆይ የተወለደው። ወላጆቹ ልጃቸውን ብቻውን መተው ስላልፈለጉ አዝመራውን ለመሰብሰብ ሲሄዱ ይወስዱት ነበር። በዚህም ልጃቸው እንዳያለቅስና እንዳይያዙ ወተቱ ላይ ጠንካራ አልኮል መጠጥም ጨምረው እንቅልፍ እንዲተኛ በተደጋጋሚ ያደርጉ ነበር። በዚህም ምክንያት ይህ መነኩሴ የአልኮል ሱሰኛ ሆነ። ሐኪሞቹም ቤተሰብ እንዳይመሰርት ስለመከሩት ወደ አቶስ ተራራ በመምጣት መነኩሴ ሆነ። ሰካራም መሆኑንም ለአንድ ሽማግሌ ካህን ተናዘዘ። ሽማግሌው ካህን በየቀኑ እንዲሰግድ አዘዘው እና ወደ ቅድስተ ቅዱሳን የአምላክ እናት ድንግል ማርያም እንዲጸልይም እናም ቀስ በቀስ መጠጥ እንዲቀንስ እንድትረዳውም እንዲጠይቃት እንዲለምናትም ነገሩት። ይህንንም በብዙ ጥረት ማድረጉን ቀጠለ። ከአንድ ዓመት ተከታታይ ተጋድሎና ንስሐ በኋላ በየቀኑ የሚጠጣው 20 መጠጥ ወደ 19 ዝቅ ማድረግ ቻለ። ትግሉ ቀጠለና ከዛ ሁሉ መንፈሳዊ ጦርነት ዓመታትም በኋላ መነኩሴው በቀን የሚጠጣው ከ2 እስከ 3 ሆነ ጊዜ ብቻ ነበር። ለዓመታት ሰዎች እንደ ሰካራም መነኩሴና ችግር ፈጣሪ ያውቁታል። ነገር ግን እግዚአብሔር እንደ አንድ ተዋጊ ስሜቱንም ለማሸነፍ በታላቅ ቅንዓት ሲታገል ተመለከተ። በዚህም በከበሩ መላእክትም ነፍሱን ታጅባ ሄደች አላቸው። ይህንንም የሰሙት መነኮሳቱና መንፈሳውያን ተጓዦቹም ምን ያክል በሰው ድካም ሲፈርዱ እንደነበር አውቀው ተጸጸቱ። ለዚህ ነው ታላቁ ቅዱስ ባስልዮስ ኃጢአት ሲሰራ ባየከው ወንድም ላይ አትፍረድ፣ አንተ ግልጽ የወጣ ኃጢአት እንጂ በስውር ለካህን የሚነግረውን ንስሐ አታውቅምና፣ ስለዚህ የራስህን ድካም ተመልከት አለው።
እንዳይፈረድባችሁ አትፍረዱ። የማቴዎስ ወንጌል ከምዕራፍ 7 ከቁጥር 1። ለምን አትፍረዱ ተባለ? አንደኛው እኛ ፍጹማን ስላላይደለን ነው። በሌላው በፈረድንበት ጉዳይ ላይ እኛ ንጹሕ አይደለንም። የምንፈርድ ከሆነ እኛ ከዚያ ኃጢአት ንጹሕ መሆን አለብን። ካልሆን ንጹሕ ያልሆነ ሰው በሰው አይፈርድም። ሌላው በወደቀበት ኃጢአት እኛም ወድቀን ሊሆን ይችላል። ባይሆን እንኳን ሌላ ኃጢአት እንሰራለን። ከበደል አንነጻም፣ ወድቀናል። አንዱ በሂሳብ ሌላው በእንግሊዘኛ ሌላው በሳይንስ ፈተና ቢወድቅ ሁሉም ወድቀዋል። ልዩነቱ የትምህርቱ አይነት ነው። እኛ ሩቅ ተመልካች አይደለንም። ዛሬ ባንወድቅ ነገር ይገጥመናል። ስለፈረድን ብቻ ኃጢአት ይሆንብናል። ምክንያቱም አትፍረድ ስለሚል ሕግ ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር ሁሉ በደለኛ ይሆናል። አታመንዝር ያለውን ደግሞ አትግደል ብሏልና። ባታመነዝር ነገር ግን ብትገድል ሕግን ተላላፊ ሆነሃል። የያዕቆብ መልእክት ከምዕራፍ 2 ከቁጥር 10። ዛሬ የፈረድንበት ሰው ነገ ጻድቅ ይሆናል። እስጢፋኖስን በድንጋይ ሲወገድ ሳኦል ተባባሪ ነበር። በኋላ ግን ሳኦል ጳውሎስ ሆኗል። ፈያታዊ ዘየማን የመጨረሻ ወንበዴ ነበር፣ ፍጻሜው ግን ድኗል። ማርያም ግብፃዊት እጅግ የከፋ ዘማዊት ነበረች። ከንስሐ በኋላ በበረሃ ኑራ 47 ዓመት ተጋድላ በብርሃን የምትሰወር በአየር የምትንሳፈፍ የምትሰወር ጻድቅ ሆናለች። ዛሬ የከፋ በደል የፈጸመ ሰው ብናይ እንኳን ከደቂቃ በኋላ ንስሐ መግባቱን አናውቅም፣ ፍጻሜውንም አናውቅም። ዮሐንስ አፂር ሰው ሲበድል ያየክ ከሆነ ይህንን ሰው ዛሬ በድሎ ሌሊቱን ንስሐ ይገባ ይሆናል። እኔ ግን ወደፊት ኃጢአት ሰርቼ ንስሐ ሳልገባ ልሞት እችላለሁ ይል ነበር። ቅዱስ ኤፍሬምም አንድ ሰው ዛሬ ኃጢአት ሰርቶ ዛሬ ብታገኘው እንደ ኃጢአተኛ አትመልከተው፣ ሌሊቱ ንስሐ ገብቶ ወደ ፈጣሪው ሲያለቅስ አድሮ ቢሆን አታውቅም ይላል። ትላንት ባየኸው ዛሬ አትፍረድበት። ንስሐ እንደገባ ሰው ተመልከተው። ኃጢአት ተራግፎ የሚጣል ነገር ነው። ሰው በሌላው ላይ የሚፈርደው የሚጨክነው ፍቅር ሳይኖረው ሲቀር ነው። የሰውን ድክመትም አይቶ ለመፍረድ አቤት ጉድ የሚለው ፍቅር ሲያጣ ነው። ሰው የሚወደው ላይ አይፈርድም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም። አንደኛ ወደ ቆሮንቶስ ሰዎች ከምዕራፍ 13 ከቁጥር 4። ለሰው ፍቅር ያላቸው ቅዱሳን በሰው ኃጢአት አይፈርዱም። ሲበድል ቢያዩት እንኳን ወይኔ ዛሬ ይህ ሰው ወደቀ፣ ነገ ደግሞ እኔ ተራ ነው ይላሉ። ጌታ አመንዝራዋን ሴት ያልፈረደባት ኃጢአት ስላልሰራች ወይም ተስማምቶላት አይደለም። ስለ ፍቅር ሲል አልፈርድብሽም አላት፣ አስተካከለላት። ሰው ስለ ሌላው ሰው ኃጢአት ሲያወራ ራሱ ቅዱስ ይመስላል። ጌታ ኃጢአት የሌለበት ይውገራት ሲል ሁሉም ሸሸ። በኃጢአት መፍረድ የሚችለው እግዚአብሔር ብቻ ነው። እኛ በኃጢአት አንፈርድም። ኃጢአትም ጻድቅም ማድረግ አይችልም። ለምን እንፈርዳለን? በሌላው እንድንፈርድ የሚያደርገን ትዕቢት ነው። ራስህ የተሻለ አድርጎ ማየት፣ ራስን ከፍ አድርጎ ማየት። የምንፈርድበትን ሰው ዝቅ አድርገን እናየዋለን። የውስጡ ትዕቢታችን ነው የምንገልጸው። ትዕቢት ከሌለብን እኔ ማን ነኝ ብሎ ይጠይቃል።
ራሱን የሚያውቅ ሰው በሰው ለመፍረድ አይሞክርም። አባ ጳጉሚስ በሌሎቹ ላይ መፍረድ የሚመጣ ከትዕቢት ነው ይላል። በሌላው እንድትፈርድ የሚያደርግን የራሳችን ኃጢአት ያለማሰብ ነው። የራሱን ኃጢአት የሚያስብ የሌላውን ኃጢአት ማሰቢያ ጊዜ የለውም። የራሱ ኃጢአት የማይታየው ሰው የሌላውን ኃጢአት ፍለጋ ይሄዳል። በዓይኑ ምሰሶ ያለውን ሰው በሌላው ሰው ያለውን ጉድፍ ሊያይ አይችልም። ምሰሶ የሚያክል ነገር ዓይናችን ውስጥ ሆኖ ሰውን እሱን አለ ማየት እውርነት ነው። ምሰሶውን ሳያይ ጉድፍ የሚያይ ሰው ውሸታም ነው። ምሰሶ የግል ኃጢአት ነው። የግል ኃጢአታችን ደግሞ ለእኛ ቅርብ ነው፣ እናውቀዋለን። የሌላው ኃጢአት ግን ሰው ነግሮን ሊሆን ይችላል። ብናይ እንኳን ለምን እንዳደረገው አናውቅም። ብናውቅም የምናውቀው በጥቂት ነው። እንደ ራሳችን አናውቀውም። የምናውቀው እንደ ጉድፍ ነው። በምን ምክንያት እንደተሰራ አናውቅም። በሌላው ኃጢአት እንድንፈርድ የሚያደርገን ግብዝነት ነው። የዲያብሎስ ተንኮል ሌላ ምክንያት ነው። የሌላውን ኃጢአት መከታተል ላይ እንድትጠመድ ያደርጋል። የት ገባች ምን ሆነ ስም ስራ ብለን ወሬ መሰብሰብ እንወዳለን። የሰማነው ደግሞ ማባዛት። የሌላውን ኃጢአት በመከታተል ሕሊናችንን ያነቃቃዋል። መረጃ እየመሳሰለን እንዲመስለን ያደርጋል። መረጃ እያመሳሰለ እንዲመስለን ያደርጋል። አንዳንዴ መንፈሳዊ ቅናት አስመስሎ ሊያሳየን ይችላል። ለሕግና ለቤተ ክርስቲያን ተቆርቁረን አስመስሎ ሊያሳስበን ይችላል። እግዚአብሔር የሰውን ኃጢአት መረጃ እንድንሰበስብለት አላሰማራንም። በቂ የሆነ የግል ኃጢአት አለን። ሌላው የመፍረድ የሚያደርገን አዲስ አማኝ ወይም ጥቂት እውቀት ነው። እንደ ጥቂት እውቀት አደገኛ በሽታ የለም። ወይም አላዋቂም ብሎ አይማርም፣ ወይም እንደተማረ አይኖርም። የምናውቃት ጥቂት የሰዎች ከመመዘን ስህተት ላይ እንወድቃለን። በምናውቃት ጥቂት ሰዎችን ከመመዘን ስህተት ላይ እንወድቃለን። ብዙ ሳንማር ሳናውቅ ቤተ ክርስቲያን ትምህርት መዛኝ፣ ሰዎችንም ምግባር መዛኝ ከሆንን ጥፋት ነው። በተለይ ከኛ ያለፉ ሰዎች በራሳችን ልክ እንዳናይ ነው። ተባባሪ እውቀት አደገኛ ነው። መንፈሳዊ ሕይወት በእኛ መረዳት ልክ አይደለም ያለው የቅዱሳን አባቶቻችን አጫጭር ምክሮች። ስለ ትህትና። በሌሎቹ ላይ መፍረድ አንድን ሰው እብሪት ውጤት ነው። ትሁት ሰው ግን ሁሉን ሰው ከእርሱ እንደሚሻል ያስባል። ቅዱስ ዕንባቆም። ወንድሜ ሆይ ሳይፈረድብህ በፊት በራስህ ፍረድ። ቅዱስ መቃርዮስ። አቤቱ ጌታዬ ንጉሴ ሆይ ራሴን ጥፋት አስመልክተኝ እንጂ በወንድሜ ላይ እንዲፈርድ አታድርገኝ። ቅዱስ ዮሐንስ አፈወርቅ። ክብርን ትህትና ይቀድማታል አለ፣ በትህትና ይሰጣታል። አንድም ትሁት ቢሆን ጸጋ ይሰጣል። ማር ይስሐቅ። ከእውቀት ክብር የተለየች ማለትም በእውቀት የሚሰራ ትህትና የተለየች ሰው በትዕቢት መከራ ትያዛለች። ማር ይስሐቅ። በራሳችን ላይ ከፈረድንበት እግዚአብሔር በእኛ ይደሰታል። አባ አንጦንዮስ። ውሻ ከኔ ይሻላል እርሱ ለሌሎች ፍቅር አለው በማለት በማንም ላይ አይፈርድም።
አባ ኔሌስ። ፍቅር ቢጽ ከፍቅረ እግዚአብሔር የሚያደርሰው ነው። አረጋዊ መንፈሳዊ። ክርስቲያን ወንድም በፍቅር ባየኸው ጊዜ እግዚአብሔርን ማየትህ ነው። ቀሌሜንጦስ። ባልንጀሮችህ 1000 ሊሆኑ ይችላሉ፣ አንተ ምስጢር ደብቆ የሚይዘው ግን አንድ ነው። ቅዱስ ዮሐንስ አፈወርቅ። ከላይህ ያለ ሰው አስተማሪ ቢሆን የሚሆን በእውቀት ከሆነ ሊቅ ልትሆን ትችላለህ፣ በሕይወቱ ከሆነ ግን ክርስቲያን ትሆናለህ። አቡነ ሸኖዳ። የትህትና ከፍታ እጅግ ታላቅ ነው። የመታበይ ጥልቀት ደግሞ እጅግ ጥልቅ ነው። የመጀመሪያውን እንድትከተል ወደዚህኛው ደግሞ እንዳትወድቅ እመክርሃለሁ። አባ ኤስድሮስ። በሌሎች ላይ መፍረድ የአንድ ሰው ትዕቢት ውጤት ነው። ትሁት ሰው ግን ሁሉ ሰው ያከብራል፣ ከእርሱ የተሻለ እንደሆነም ያስባል። ቅዱስ ዕንባቆም። ለተቸገረ ሰው በጎ ነገርን ማድረግ አትከልከል፣ ልታደርግለት የሚቻልህን ሲሆን በወዳጅህ አትግፋ። ቅዱስ ፓሪካበርስ። የእውቀት ደግነቱ ከሁሉ ጋራ መስማማትና መግባባት ነው። የማይቻለውን አሸክማለሁ የሚል ሰው ለመሸከም የሚችለውን ያጣል። አንጋረ ፈላስፋ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ኅብረት አንድነት ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር። ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ምድርም ጸዳች ሐሴት አረገች ምድርም ጸዳች ሐሴት አረገች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች በክርስቶስ ደም በእውነት ታጠበች። ወምድርኒ ትገብር ፋሲካ ወምድርኒ ትገብር ፋሲካ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ተአጽባ በደመ ክርስቶስ ምድርም ጸዳች ሐሴት አረገች ምድርም ጸዳች ሐሴት አረገች በክርስቶስ ደም በእውነት